እንዴት ናችሁ ቅዱሳን? ሁሉ ሰላም፣ እግዚአብሔር ይመስገን። ቆይታችሁ እንዴት ነበር? ሳምንቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር እንግዲህ ሁሌ እድል የሚሰጥ አምላክ ነው። ዛሬም እግዚአብሔር የእሱን ስራ እንድንሰራ፣ እንድናወራ፣ እንድንነጋገር እግዚአብሔር ስለሰጠን ስለዚህ መልካም እድል እግዚአብሔርን እጅግ አድርገን እናመሰግናለን። ሁልጊዜ በምህረቱ የሚታወቅ አምላክ፣ በፍቅሩ የሚታወቅ አምላክ እግዚአብሔር ዛሬም ከኛ ጋር አለ። ዛሬም እንግዲህ አንድ ሐሳብ ይዤ ወደ እናንተ መጥቻለሁ። እንግዲህ በየሳምንቱ የማቀርብላችሁ ይሄ ቃለ እግዚአብሔር እንድትታነጹበት እንዲጠቅሟችሁ እያንዳንዳችን አንዳችን ለአንዳችን ስለምናስፈልግ እግዚአብሔር በዛ መንገድ ሰርቶ በቤተክርስቲያን ስላስቀመጠን እንድትታነጹበት በአገር ውስጥም ከአገር ውጭም ያላችሁ ቅዱሳን ይሄ ለእናንተ እተውላችኋለሁ። እንግዲህ የኔን መልእክት ሙሉ መልእክቱን እዚህ ዩቲዩብ ላይ ነው የምታገኙት። እንግዲህ እዛ ላይ የገባችሁ መልእክቴን እንድታዳምጡ፣ እንድትታነጹ፣ ለሌሎች መልእክቱን እንድታስተላልፉ በጌታ ፍቅር ጠይቃችኋለሁ። ዛሬም አንድ ሐሳብ ይዤ ወደ እናንተ መጥቻለሁ። ጌታ የተባረከ ይሁን። አስቀድመን እንጸልይና ከዛ የእግዚአብሔርን ሐሳብ አብረን እንካፈላለን። እስቲ ሁላችንም እንጸልይ። ጻድቅና ቅዱስ ይሆን ከአምላካችን እግዚአብሔር እናመሰግንሃለን። እንደገና ስለረዳህን፣ ስላገዝከን፣ አቅምና ጉልበት ስለሆንከን፣ ስለደገፍከን፣ ሳምንታትን፣ ቀናትን፣ ወራትን፣ ዓመታትን ሁሉ አሻግረህ ጌታ ሆይ በፊትህ እንድንቆም ስላደረግከን እናመሰግንሃለን። ሁልጊዜ የአንተን ስራ መስራት፣ አንተን ማምለክ፣ የአንተ መሆን እግዚአብሔር ሆይ የሚያስፈልግ ነገር ነውና በጌታ በኢየሱስ ክርስቶስ ስም እኔና ወንድሞቼን እህቶቼን በዚህ ፕላትፎርም ላይ የምንመለከት ሁላችንን እንድትባርከን የቀረን ዘመን አጭር እንደሆነ እያሰብን የምንኖርበት ዘመን አስጨናቂና አስፈሪ እንደሆነ እያሰብን ከተጠራንለት ዓላማ ከምንኖርለት ዓላማ እግዚአብሔር የዘላለም አምላክ ከሰጠህን ሕይወት አንጻር ብቻ እንድንኖር እግዚአብሔር ጸጋህን እንድታበዛልን በጌታ በኢየሱስ ስም ጸልያለሁ። ክብር ሁሉ በሰማይ በምድር ላንተ ይሁን። እናመሰግናሃለን። የቃልህን ጊዜ ባርክልን። የሚሰሙትን ሁሉ ባርካቸው በጌታ በኢየሱስ ስም አሜን። እንግዲህ ዛሬ አብረን እንድንካፈል የፈለኩት ሐሳብ ያለው ፊልጵስዩስ መልእክት ምዕራፍ 3 ነው የምንዳስሰው። ዛሬ የምናጠናው አብረን የፊልጵስዩስ መጽሐፍ ምዕራፍ 3 ነው። ከዚሁ ምዕራፍ ሳንወጣ እዚህ ውስጥ እግዚአብሔር ዛሬ ለእናንተ እንዳካፍል በውስጥ ያስቀመጠውን መልእክት ይዤ ወደ እናንተ ቀርባለሁ። እንግዲህ የእግዚአብሔር ቃል ያንጻል፣ የእግዚአብሔር ቃል ያሳድጋል፣ የእግዚአብሔር ቃል ሕይወት ይሰጣል። የእግዚአብሔር ቃል የቀረንን ዘመን በምን አይነት ሕይወት መኖር እንዳለብን ያሳየናል። ብዙ ጊዜ ስለ ቀሪ ሕይወት ስናስብ ብዙ ጊዜ ስለ ቀሪ ሕይወታችን ስናስብ የኖርነውን ብቻ ይዘን የምንሄድ ከሆነ የተሻለ አይነት ሕይወት አይኖረንም። የኖርነው ሕይወት አለ፣ አሁን እየኖርን ያለነው ሕይወት አለ። ወደፊት ደግሞ እግዚአብሔር እድሜና ጊዜ ከሰጠን የሚቀጥል ሕይወት አለ። ሕይወት የሚቀጥል ነው እስካለን ድረስ እስትንፋሳችን እስካለ። ስለዚህ ትላንትና አውቀናል ብለን ዝም ብለን የምንቀመጠው ነገር አይደለም። የእግዚአብሔር ሐሳብ በየቀኑ በየዕለቱ የእግዚአብሔርን ሐሳብ እያወቅን ወደ ከፍታና ወደ ተራራ እግዚአብሔር ወዳዘጋጀልን ርስት የምንሄድበት የህይወት ጉዞ ነው። ለዚህ ነው የእግዚአብሔርን ቃል መከፋፈል የሚያስፈልገን። የቀረው ዘመናችን ያለፈውን ካለፈው ህይወታችን ህይወት ለውጥ እያደረግን የአመለካከት ለውጥ እያደረግን የአስተሳሰብ ለውጥ እያደረግን የምናደርጋቸውን ነገሮች ሁሉ እንደ እግዚአብሔር ቃል እንድናደርግ ነው በዋናነት የእግዚአብሔርን ቃል የምናካፍለው የህይወታችንን መመሪያ ስለሆነ። ስለዚህ ፊልጵስዩስ ምዕራፍ 3 ቁጥር 3 ያለውን አነብና ከዛ አብረን እንካፈላለን። በጌታ ስም አነባለሁ። እንደዚህ ይላል። ምዕራፍ 3 ቁጥር 3 እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን ነንና
እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛ ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታችን እውቀት ነገር ሁሉ ጉዳት እንደሆነ እቆጥረዋለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ የክርስቶስን በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንም የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆን በሞቱ እንድመስል እመኛለሁ ይላል። መነሻ ሐሳቤ ይሄ ምዕራፍ 3 ላይ ቁጥር 3 ላይ ያለው ሐሳብ ነው እንደ ርዕስ። ዛሬ የማካፈላችሁን ሐሳብ ርዕሱን እንደዚህ በሚል ሰጥቼዋለሁ። በመንፈስ የሆነ አምልኮ። የመልእክቴ ርዕስ ዛሬ ለምታደምጡኝ ይህን መልእክት ከርዕሴ የተነስታችሁ እንድታደምጡኝ ይፈልጋለሁ። ከዚሁ ከቁጥር 3 ላይ የወሰድኩት ሐሳብ ነው። እኛ በመንፈስ እግዚአብሔርን የምናመልክ ይላል። በመንፈስ የሆነ አምልኮ ወይም በመንፈስ እግዚአብሔርን ማምለክ ሐሳቡ ይሄ ነው። እንደ መግቢያ የፊልጵስዩስን መልእክት እንደዚሁ ከቁጥር 1 ጀምራችሁ ከምዕራፍ 1 ጀምራችሁ ስታነቡ የፊልጵስዩስን መልእክት ትንሽ ፍንጭ ልስጣችሁ። እናንተ በጣም ማንበብ ትችላላችሁ። ነገር ግን የኔ መልእክት ያለው ቁጥር ምዕራፍ 3 ላይ ነው። የፊልጵስዩስ መጽሐፍ አጠቃላይ ዓላማው እንግዲህ ጳውሎስ በሮም በታሰረ ጊዜ በሮም እስር ቤት በነበረ ጊዜ ስለላኩለት ስጦታ የፊልጵስዩስን ሰዎች በከፍተኛ ሁኔታ ያመሰገነበት መጽሐፍ ነው። የፊልጵስዩስ አማኞች ታውቃላችሁ እንዴት ከጳውሎስ አገልግሎት ጎን እንደቆሙ፣ የጳውሎስን አገልግሎት በምን አይነት መደገፍ ካላቸው ሳይሆን ከጉድለታቸው ጳውሎስን እንዴት እንደደገፉ፣ ጳውሎስ በተሻለ መንገድ አገልግሎቱን እንዲያገለግል የተለያየ ነገር ሲያደርጉለት ይህንን ምላሽ ለመስጠት ለማመስገን የጻፈበት መጽሐፍ እንደሆነ ከምዕራፍ 1 ሄደን ስናነብ በተለይ ምዕራፍ 1 ቁጥር 1 ላይ ሄዳችሁ ስታነቡ ይሄንን ታያላችሁ። በሮም በታሰረ ጊዜ ስለ ላኩለት ስጦታ የፊልጵስዩስ አማኞችን ሲያመሰግን ታያላችሁ። በዋናነት እሱ ነው ሐሳቡ። ከምስጋና ባሻገር ግን ለጥያቄዎቻቸው በዛው መልስ የሰጠበት መጽሐፍ ነው። ብዙ ጥያቄዎች አሏቸው። ብዙ ውስጣቸው ያልተፈታ ነገር አለ። ያንን ነገር ለጥያቄዎቻቸውም ጭምር መልስ የሰጠበት መጽሐፍ እንደሆነ እናያለን። ስለነበረው ሁኔታ በእስር ሆኖ ስለነበረው ሁኔታ ሲያስረዳ ታያላችሁ። ጳውሎስ እሱ ስላለበት ሁኔታ እየሄደ ያለውን እየሰራ ያለውን ነገር ሲያስረዳቸው ታያላችሁ። ሌላው ለነዚህ ሰዎች በስደት ጸንተው እንዲቆሙ በጌታ ደስ እንዲላቸው መከራ መጨረሻ የህይወት ግብ እንዳልሆነ በመከራ ውስጥ አልፈው ግን እግዚአብሔርን እያሰቡ ደስተኛ እንዲሆኑ። ምክንያቱም በመከራ የሚያልፍ የትኛውም ሰው የእግዚአብሔርን ደስታ እያሰበ ማይኖር ከሆነ በመከራው ጸንቶ መኖር አይችልም፣ ይወድቃል። ስለዚህ በስደት ጸንተው መቆም እንዳለባቸው ጳውሎስ በጌታ ደስ እንዲላቸው አበክሮ ስለ ደስታ የተጻፈ መጽሐፍ ነው። ትሑታን እንዲሆኑ፣ አንድነት እንዲኖራቸው ጳውሎስ በጣም የምክር ሐሳብ የሰጠበት ነው። ትህትናን ለመግለጽ ጳውሎስ የኢየሱስን ትህትና ከሰማይ እንዴት እንደመጣ ምን ይዞ እንደመጣ ያሳየበት የመጽሐፍ ቅዱስ ክፍል ነው የፊልጵስዩስ መልእክት። በተለይ ምዕራፍ 2 ላይ የክርስቶስን ትህትና አጉልቶ ያሳየ መጽሐፍ ነው።
ትሁት እንዲሆኑ እነሱ ትሁት እንዲሆኑ ያቀረበላቸው የትህትና ምሳሌ ኢየሱስ ክርስቶስ እንደሆነ ከዚሁ ከፊልጵስዩስ መልእክት ልናይ እንችላለን። ስለ ጢሞቴዎስና አፍሮዲጡ መልካም አገልግሎት ሲመሰክር ደግሞ ታያላችሁ በዚሁ 4-5 መጽሐፍ ውስጥ ጳውሎስ ስለ ጢሞቴዎስና ስለ አፍሮዲጡ መልካም አገልግሎት የመሰከረበት መጽሐፍ እናገኛለን። እዛ ውስጥ የሙሴን ሕግ በመጥቀስ ስተት ከሚያስተምሩ እንዲቆጠቡ እነዚህን መልእክቶች ለነዚህ ለፊልጵስዩስ አማኞች እነዚህን መልእክቶች ያስቀመጠበት መጽሐፍ ነው። እኔ ዛሬ አጠቃላይ መጽሐፉን ሳይሆን ለእናንተ ዛሬ ላካፍላችሁ የምፈልገው ሐሳብ ምዕራፍ 3 ላይ ያለውን ሐሳብ ነው። እንግዲህ የፊልጵስዩስ አማኞች በመከራ እንዲጸኑ፣ በፈተናቸው እንዲጸኑ፣ ደስተኛ እንዲሆኑ፣ ጸንተው እንዲቆሙ፣ ትሁታን እንዲሆኑ ከሚያስቷቸው ሰዎች ተጠንቅቀው እንዲኖሩ ጳውሎስ አጠቃላይ የሆነ መልእክት ለፊልጵስዩስ ሰዎች ደብዳቤ ሲጽፍ እናያለን። እንግዲህ በሮም እስር ቤት ውስጥ ሆኖ ይሄንን ለነሱ ያደርግ የነበረው እነዚህ ሰዎች በጳውሎስ አገልግሎት በጣም የተነኩ ከአሕዛብ ወገን የነበሩ አብዛኞቹ ከአሕዛብ ወገን ናቸው። የእግዚአብሔርን ቃል ለመማር ሰፊ ልብ ያላቸው ናቸው። ስለዚህ ዛሬ ለነሱ ካካፈለው ሐሳብ አንዱን ሐሳብ ይሄ ምዕራፍ 3 ላይ ያለውን ሐሳብ ወደ እናንተ አቀርባለሁ። እንግዲህ ምዕራፍ 3 ነገሮችን የያዘ ክፍል ነው። የፊልጵስዩስ መጽሐፍ ምዕራፍ 3 ዛሬ የማካፍላችሁ ሐሳብ ያለበት ምዕራፍ 3 ከቁጥር 1 ጀምራችሁ ስታነቡ እስከ ቁጥር 21 ድረስ 3 አንጓ ያለው መጽሐፍ ነው። 3 ሐሳብ የያዘ ነው። የመጀመሪያው ሐሳብ ከቁጥር 1 እስከ 11 ላይ በስጋ ስለመመካት አንስቶ ያወራል። በስጋ መመካት ያስፈልጋል ወይ? አማኝ ዳግመኛ የተወለደ አማኝ የሚመካበት ነገር መኖር አለበት ወይ? መመካት ካለበት በምንድን ነው መመካት ያለበት? የመጀመሪያው አንጓ ከቁጥር 1 እስከ 11 ይሄንን ያሳየናል። ሁለተኛው አንጓ ወደ ግብ ለመድረስ ስለ መገስገስ ያወራል። እንግዲህ የተጀመረ ህይወት ነው ክርስትና። መንገድ ላይ የምናቆመው አይደለም ክርስትና። ምናልባት ስትጓዙ በጉዞ ዓለም ላይ ሁላችሁም እንደምታውቁት ለምሳሌ ከአዋሳ ወደ አዲስ አበባ የሚመጣ ሰው ኦር ደግሞ ከአዲስ አበባ ወደ አዳማ የሚሄድ ሰው በጉዞ ላይ አንድ የሚቆምበት ከተማ አለ። የተለመደ ከተማ ያው ሁላችሁ የምታውቁት ዝዋይ የሚባል ከተማ። በተለይ ይሄ ሃይዌይ ከመከፈቱ በፊት ሁሉም መኪኖች ዝዋይ ላይ ቆመው ምሳ ወይም ቁርስ ይበላሉ እና ዴስቲኒ ያላቸው ከሐዋሳ የተነሳው ሰው መጨረሻው አዲስ አበባ፣ ከአዲስ አበባ የተነሳው ሰው ደግሞ መጨረሻው የቆረጡት ቲኬት የሚያደርሳቸው ቦታ አለ። ያ ምንድነው? ዝዋይ ላይ እግረ መንገድ ሲያልፉ ይቆማሉ ምግብን ለመብላት። እርግጠኛ ሆኜ የምነግራችሁ ዝዋይ ላይ የበላው ምግብ ተመችቶት የቀረ ተሳፋሪ አንድም እስከዛሬ አላየንም፣ ዓላማ የሌለው ሰው ካልሆነ በስተቀር። ስለዚህ የዝዋይ ምሳ እግረ መንገድ ነው ማለት ነው። በህይወት ጎዳና የሚኖር ሰው ወደ መንግስተ ሰማያት ለመግባት ትኬት የቆረጠ ሰው ነው። ልክ እንደዛ ሰው ነው። ይሄ ትኬት የቆረጠ ሰው በዝዋይ ምሳ ተዘናግቶ በምድራዊ ነገር ተዘናግቶ መንገድ ላይ መቅረት እንደሌለበት የሚያሳይ ሐሳብ ነው። ግብ አለን። ጌታን የተቀበልነው ጌታን የተከተልነው የኢየሱስ የሆነው እስከ መንግስተ ሰማያት ድረስ ለመድረስ ነው። እዛ ለመድረስ ታዲያ ዓላማ የሚያዘናጉ እግረ መንገድ ስናልፍ፣ ልክ የዝዋይ ምሳ እግረ መንገድ ስናልፍ ነው የምንበላው። ማንም ከቤቱ ሲነሳ ዝዋይ ላይ ምሳ በላለሁ ብሎ አይነሳም። ግን ሲያልፍ እግረ መንገድ ያደርጋል። ወዳጆቼ እዚህ ምድር ላይ የምናደርገው ማንኛውም ነገር እግረ መንገድ ስናልፍ የምናደርገው።
ማግባት በሉት፣ መማር በሉት፣ ገንዘብ ማግኘት በሉት፣ ሀብት ማፍራት በሉት፣ ቤት መስራት በሉት፣ ሁሉም እግረ መንገድ የሚደረግ የዝዋይ ምሳ ነው። ተዘናግቶ የሚኖር ሰው መሆን የለብንም። ግብ አለን። ወይ እኛ ወደ ጌታ እንሄዳለን፣ ወይ ጌታ ወደኛ ይመጣል። እስከዛ ድረስ ግን ጸንተን የምንጠብቀው እውነት፣ ጸንተን የምንይዘው እውነት የክርስትና ሕይወት እንዳለ እያሰበን መኖር ያስፈልጋል። ይሄንን ለማስታወስ ነው ጳውሎስ ወደ ግብ ለመድረስ የሚደረገውን ጉዞ ከቁጥር 12 እስከ 16 አንስቶ ያወራላችኋል። በኋላ መጣበታለሁ። ሶስተኛው አንጓ ከቁጥር 17 እስከ 21 ያለው ስለ መስቀል ጠላቶች ያነሳል። ስለ መስቀል ጠላቶች ያነሳል። የመስቀል ጠላት ሆኖ የሚኖሩ እንዳሉ ታውቃላችሁ። በኋላ ወደ ክፍሉ ስመጣ በደንብ እናየዋለን። እኛ ግን የመስቀል ጠላቶች ሳይሆን የመስቀል ወዳጆች። ጳውሎስ የሚገርማችሁ በዚህ መልሼ ልጽፍላችሁ እወዳለሁ እያለ ነው የሚጽፍ። ትላንት በሰማነው፣ ትላንት ባወቅነው፣ ትላንት አውቄዋለሁ ብለን የምናቆመው ህይወት አይደለም ክርስትና። በየዕለት ኑሯችን፣ በየዕለት ህይወታችን እየተሞላ ነው የምንሄድ። እያነበብን ከመንፈሱ ጋር አብረን ተቆራይተን የምንሄድበት ህይወት ነው ክርስትና ህይወት። ስለዚህ ከነዚህ ሶስት ሐሳቦች ሳልወጣ ምዕራፍ 3ን አብረን እናጠናለን። ወደ መልእክቴ ሐሳብ ስመጣ የመልእክቴ ሐሳብ ርዕስ በመንፈስ የሆነ አምልኮ ወይም በመንፈስ እግዚአብሔርን ማምለክ። በመንፈስ እግዚአብሔርን ማምለክ ማለት በዚህ ክፍል ውስጥ ምን እንደሆነ እናያለን። የመጀመሪያው ሐሳብ ቁጥር 3 ላይ ያለውን ደግሜ ላንብብላችሁና አብረን እንካፈላለን። ቁጥር 3 ላይ እኛ በመንፈስ እግዚአብሔርን የምናመልክ ይላል። በክርስቶስ ኢየሱስ የምንመካ። በመንፈስ ማምለክ የሚለው ሐሳብ አንድ 5-6 ሐሳቦች አነሳለሁ። ጳውሎስ በዚህ ክፍል ውስጥ የሚያነሳልን በመንፈስ ማምለክ የሚለውን ሐሳብ የሚያነሳልን በክርስቶስ ኢየሱስ መመካት። ብዙ ቦታ የመጽሐፍ ቅዱሳችንን ክፍል ስንመለከት በእግዚአብሔር ስለመመካት መጽሐፍ ቅዱሳችን አጥብቆ የሚያወራ መጽሐፍ። የሚመካ በእግዚአብሔር ይመካ። በሚጠፋ ነገር የሚመካ ሰው፣ በሀብት የሚመካ ሰው፣ ባለው ንብረት የሚመካ ሰው፣ በዘሩ በጎሳው የሚመካ ሰው፣ ምድራዊ በሆነ ነገር የሚመካ ሰው የተደገፈበት ምርኩስ አንድ ቀን ተሰብሮ እንደሚወድቅ ማወቅ አለበት። ትምክታችን ምንድን ነው? በሰው የሚመካ አለ፣ በስልጣኑ የሚመካ አለ፣ ሀብት ባለው ዘመዱ ቤተሰቡ የሚመካ አለ። ነገር ግን ስለ ትምክት ስናነሳ ትክክለኛው አምልኮ በክርስቶስ ኢየሱስ መመካት። ምን ማለት መሰላችሁ? ለመዳናችን የተገኘው ሕይወት በኢየሱስ እንደሆነ ማመን። ሃሌሉያ! የምንመካበት ነገር አንድ አለ፣ በሰማይም በምድርም ትልቅ ስልጣን ያለው ስለኛ የሞተ ስለኛ ቤዛ የሆነ ስለኛ ዋስ የሆነ የማይገባንን ርስት የሰጠን የማይገባንን ምሕረት የሰጠን የማይገባንን የዘላለም ሕይወት የሰጠን በሩን የከፈተልን ያስታረቀን። ሃሌሉያ! ለመዳናችን ሰው ለመዳኑ ያደረገው ምንም ነገር እንደሌለ መጽሐፍ ቅዱሳችን ይነግረናል። ስለዚህ ለመዳናችን የተገኘው ሕይወት በኢየሱስ ከሆነ መመካት ያለብን በኢየሱስ። ክብር ለኢየሱስ ይሁን። የምንመካበትን ነገር ከጠራን በመስቀል ላይ የተከፈለውን ዋጋ መጥራት ያለብን። ዛሬም መጥራት ያለብኝ፣ ነገም መጥራት ያለብኝ ከደህንነቴ ጋር ለደህንነት እንደ ትምክት ማነሳው ሌላ ነገር መኖር የለበትም። በመልካም ስራቸው የተመሰከረላቸው በጣም ጥሩ ሰዎች አሉ። ያ መልካም ስራቸው ግን ድነትን አላመጣላቸው። ከኛ የተሻለ በጣም በስነ ምግባር የታወቁ ብዙ ሰዎች ሊኖሩ ይችላሉ።
ስነ ምግባራቸው ግን ድነትን አላመጣላቸው። በዚህ ምድር ላይ ድነትን ያመጣልን አንድ ነው። ከሰማይ የመጣ ባዶ ያደረገ ራሱን ክብሩን ስልጣኑን ትቶ የመጣ የተዋረደ ዝቅ ያለ የሞተ የተቀበረ በሶስተኛው ቀን የተነሳ በክብር ያረገ እንደገና የሚመጣው ኢየሱስ ክርስቶስ ብቻ ነው የደህንነት ምንጭ። ስለዚህ በእግዚአብሔር መንፈስ የሚያመልክ አመልካለሁ የሚል ሰው ትምክህቱ ሊሆን የሚገባው ኢየሱስ ነው። አይሁዶች እዚህ ጳውሎስ የሚያገለግላቸው እዚሁ ክፍል ውስጥ ያሉ አይሁዶች የሚያነሱት ነገር አለ። መገረዝ ፕላስ በኢየሱስ ማመን ኢዚኳልቱ ድነት የሚሉ ወዳጆቼ፣ ምንም አይሁዶች ቢሆኑ ምንም እግዚአብሔር በአይሁድ ስርዓት ውስጥ ቢያልፍ የቃል ኪዳን ሕዝብ ቢሆን መገረዝን እግዚአብሔር የሰጠው ትእዛዝ ቢሆን የሙሴን ትእዛዛት እያከበሩ ቢመጡም ፕላስ የሚባል ነገር የለም። ድነት ላይ መልካም ስራ ፕላስ የሚባል ነገር የለም። ኢየሱስ ብቻውን ነው ያዳነን። ስለ ድህነታችን ያደረግነው አንድም አስተዋጽኦ የለም። የተሰራውን ስራ አምነን ስንቀበል ነው የዳን ነው። የተፈጸመውን የመስቀል ስራ አንስተን የኔ ስራ ለኔ ነው ብለን ስንቀበል ነው የዳን ነው። ያንን የመስቀሉን ስራ ለመቀበል ማድረግ ያለብን አንድ ነገር ብቻ ነው፣ በመስቀሉ ስራ ማመን። ድነት ያገኘነው በሱ ነው። ጳውሎስ የሚያገለግላቸው እነዚህ የፊልጵስዩስ አማኞች አብዛኞቹ አሕዛቦች ናቸው። ከጎናቸው ግን አይሁዶች አሉ። እነሱ ከኛ እኩል እንዳልሆኑ፣ አይሁዶች ከኛ እኩል አይደለም የሚል አመለካከት፣ የፊልጵስዩስ አማኞች አሕዛቦች ከኛ እኩል አይደለም የሚል አመለካከት በአይሁዶች ዘንድ አለ። ነገር ግን ጳውሎስ ያንን ይቃወማል። ለድህነት መገረዝ አያስፈልግም። ብትገረዝም ባትገረዝም፣ ምድራዊ ስርዓት ብትፈጽምም ባትፈጽምም፣ መልካም ሰው ብትሆንም ባትሆንም፣ ለድህነት የሚያስፈልገው መመካት ያለብን መደገፍ ያለብን በመስቀሉ ስራ ብቻ። ሃሌሉያ። መገረዝ ካሉ አይሁድ ወይም እስራኤል ከዚያ ውጪ አይመለከታችሁም አይነት እሳቤ አይሁዶች ጋር አለ። የፊልጵስዩስ አማኞች ምክንያቱም ከአሕዛብ ወገን ናቸውና። ወዳጆቼ፣ በመንፈስ እግዚአብሔርን ማምለክ ማለት በጳውሎስ እይታ ውስጥ በዚህ ክፍል ውስጥ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ ሌላ ትምክህት የለንም። ደግሜም እናገራለሁ፣ ከአሕዛብም ወገን ሁኑ፣ ከእስራኤልም ወገን ሁኑ፣ በየትኛውም ዓለም ሁኑ፣ ምንም አይነት ሰው ሁኑ፣ እውነት እግዚአብሔርን በመንፈስ የሚያመልክ ሰው የሚመካበት አንድም ነገር አይኖረውም። የሚመካበት አንድ ነገር አለ፣ እሱም ኢየሱስ ክርስቶስ። ቢመኩበት የሚያስመካ፣ ቢደገፉበት የማያሳፍር፣ አንድ ቀን ይሰበርብኛል ብለን እማንሰጋው ምርኩዛችን፣ አንድ ቀን ትቶኝ ይሄዳል የማንለው ለዘላለም ቃል ኪዳን የገባ እውነተኛ ተስፋችን፣ ጣልቃ ገብቶ መንገድ ላይ ያስቀረኛል ብለን የምናስበው የማያሰጋ አስተማማኝ ዋስትና፣ ኢንሹራንስ የማያስፈልገው፣ መክፈል የማያስፈልገው፣ እሱን ለማግኘት የሱ ለመሆን እሱን ለመደገፍ ምንም አይነት አስተዋጽኦ ምንም አይነት ክራይቴሪያ ያልጠየቀ ብቸኛ አስተማማኝ ብንደገፍበት የሚያኮራ ምርኩዛችን፣ ድጋፋችን፣ አለኝታችን፣ ጋሻችን ኢየሱስ ክርስቶስ ነው። በእግዚአብሔር የምናመልክ ሌላ የምንደገፍበት ሌላ የምንመካበት ትምክህት ሊኖረን አይገባም። አይሁዶች አላቸው ትምክህት። በዚህም ዘመን ያሉ ብዙ ሰዎች አሉ እንደ ዳኑ ቆጥረው የሚቆጥሩት የትምክህት ነገር ያላቸው።
ቀደምት የሚባሉ እኛ የዚህ የቀደምት አካል ነን ብለው የሚያስቡ ወዳጆቼ ዛሬ እውነቱን ልንገራችሁ ከጳውሎስ መልእክት ተነስቼ ከእግዚአብሔር ቃል ተነስቼ በመንፈስ እግዚአብሔርን የሚያመልክ ሰው በኢየሱስ ክርስቶስ ብቻ ነው መመካት ያለበት። ሌላ ትምክት የለንም። የምንመካበት ትምክት የለንም። ስለዚህ በክርስቶስ መመካት ነው እውነተኛ በመንፈስ እግዚአብሔርን ማምለክ። ሁለተኛው ሐሳብ እውነተኛ በመንፈስ የሚያመልክ ሰው ምልክቱ በክርስቶስ መመካት ነው። ይሄን እንዳትረሱ። የመጀመሪያው ሐሳብ እሱ ነው። እውነተኛ በመንፈስ ማምለክ ምልክቱ በክርስቶስ መመካት። ሁለተኛው ሐሳብ በስጋ አለመታመን ነው። እዛው ቁጥር ላይ በክርስቶስ ኢየሱስ የምንመካ በስጋ የማንታመን፣ ይሄ ነገር ያስጥለኛል፣ ይሄ ነገር አንድ ቀን ያስመልጠኛል ብለን የምናስበው ትምክት የሌለን፣ ትምክታችን ኢየሱስ ክርስቶስ ብቻ። በስጋ አለመታመን። እግዚአብሔርን በመንፈስ የሚያመልክ ሰው የሚመካው ነገር በስጋ የሚመካው ነገር አንድም የለም። ምንም የምንቆጥረው ነገር መኖር የለበትም። ምንም የሚቆጥሩ ሰዎች አጋጥሟቸው አያውቁም። ጳውሎስ ስለ ድነቴ ስለተሰራልኝ ስራ አንድ የምቆጥረው ነገር ምቆጥረው አለኝ ይላል። በኋላ መጣበታል። ምቆጥረው ነገር እንደናንተ ልቁጠር ብል ምቆጥረው በጣም ብዙ ነገር ነው ያለው። እንደውም ከናንተ የተሻለ የሚቆጠር ነገር አለኝ። ነገር ግን ወደ ክርስቶስ ከመጣው በኋላ እነሱ ነገሮች እንደማይቆጠሩ ስለገባኝ አልቆጥራቸውም። ምድራዊ ናቸው፣ ጠፊ ናቸው፣ ትክክል አይደሉም። ስለዚህ አልቆጥራቸውም። ምንም የምንቆጥረው ነገር መኖር የለበትም። የአብርሃም ወገን ነን። የሙሴ ሕግጋትና ስርዓትን እናውቃለን። አስተማሪዎች፣ አገልጋዮች መሆናቸው በራሱ እነሱ ውስጥ የፈጠረው ነገር አለ። በተለይ አይሁዶች በስጋ የምታመነው ነገር ካለ እኔ በመንፈስ እግዚአብሔርን የማመልክ ሰው አይደለሁም። በመንፈስ እግዚአብሔርን የሚያመልክ ሰው አንድም የሚቆጥረው ነገር የለም። ጳውሎስ የሚቆጥረው ብዙ ነገር አለ፣ ግን ስለ ክርስቶስ ሁሉን እንደ ጉዳት እቆጥራለሁ። ትምክቴ ኢየሱስ ነው። ድጋፌ ኢየሱስ ነው። የሚቆጠር ነገር ያላችሁ ሰዎች ተው፣ አትቁጠሩ። ከመንፈስ አትውጡ። በመንፈስ እግዚአብሔርን የሚያመልክ ሰው የሚቆጥረው ነገር የለም። የሆነለት ሁሉ በሱ ነው። ለፍቼ ጠርጬ እንደዚህ ሆኜ ምናምን የሚባል ነገር የለም በክርስትና ሕይወት። በክርስትና ሕይወት የሆነልን ሁሉ ከሱ ነው። ተውት፣ ክርስትናን ተውት። እግዚአብሔር ሳይፈቅድ የሚኖር አለ? እግዚአብሔር ሳይፈቅድ፣ እግዚአብሔር አባት ስለሆነ፣ እግዚአብሔር አምላክ ስለሆነ፣ እግዚአብሔር ምድርን እያስተዳደረ ስላለ የምንኖረው እንጂ እግዚአብሔር ስለሌለ ወይም እኛ የምንቆጥረው ነገር ወይ በሀብታችን ወይ በገንዘባችን የምንኖር ይመስለናል እንጂ አይደለም። ማንም በሱ ኖሮ አያውቅም። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። ስለዚህ ጳውሎስ በመንፈስ የሚያመልክ ሰው ትምክት የሚሆነው ነገር የለም። እኔ እቆጥርላችኋለሁ፣ እኔ እበልጣለሁ አትበሉ። መብለጥ ከሆነ እኔን የሚበልጥ አንድ በመካከላችሁ አይኖርም። አንድ ሰው አይኖርም። ለምን? በስምንተኛ ቀን የተገረዝኩ ነኝ። በእውቀት ብትሉ፣ በብሔር ብትሉ፣ በቋንቋ ብትሉ፣ በችሎታ ብትሉ፣ ሚሽንን በመወጣት ብትሉ፣ የተሰጠን ተልእኮ በመወጣት ብትሉ እኔን የሚደርስ የለም። በማጥፋት ብትሉ፣ አስፈሪ ሰዎች ከነበሩት መካከል አንዱ ነው ጳውሎስ። ከፍተኛ የሆነ ጥቃት የሚያደርስ ክርስቲያኖች ላይ። ነገር ግን እነዚህን ሁሉ ሰብስቦ ስለ ክርስቶስ ትቷል።
በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነኝ። ስለ ቅናት ብትጠይቁኝ ቤተ ክርስቲያን አሳዳጅ ነኝ። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት እቆጥራለሁ። የምትቆጥሩት ነገር አይኖር። ብትማሩ የተማራችሁት እግዚአብሔር ስለረዳችሁ፣ ሀብት ብታፈሩ ሀብት ያፈራችሁት እግዚአብሔር ስለረዳችሁ ነው። የሚቆጠር ነገር አይኖራችሁ። ዛሬ በቤተ ክርስቲያን ያላችሁ ቅዱሳን፣ በዓለም ዙሪያ ያላችሁ ወንድሞችና እህቶች የምትቆጥሩት ነገር አለ? ጳውሎስ አትቁጠሩ፣ እሱ በመንፈስ እግዚአብሔርን ማምለክ አይደለም። የሚቆጠረውን ነገር ተዉና እግዚአብሔር ላይ ተደገፉ። እግዚአብሔር የሰራውን ስራ ቁጠሩ። በቤተ ክርስቲያን ውስጥ በቆየን ቁጥር፣ በጸሎት ህይወት በቆየን ቁጥር ዛሬ ትምክት የምናደርገው በጣም ብዙ ነገር ነው። የሚጸልዩ ሰዎች ጸሎታቸውን እንደ ትምክት ይቆጥራሉ። እኛ በሰራ ነው፣ እኛ በለፋ ነው፣ እኛ እንዲህ ባረግ ነው የሚቆጥሩ ሰዎች አሉ። በእኛ ዘመን ቀረ፣ ጸሎት በእኛ ዘመን ቀረ፣ አምልኮ በእኛ ዘመን ቀረ የሚሉ አሉ፣ የሚቆጥሩ አሉ። ተዉት፣ ተዉት። በመንፈስ ማምለክ እግዚአብሔርን በመንፈስ የሚያመልክ ሰው አይቆጥርም፣ ይቀጥላል፣ ያበዛል። ትምክት የሚሆን ነገር አንድም በእኔ ቤት የለም። ተዉ ይላቸዋል አይሁዶቹ። ጳውሎስ ሶስተኛ በመንፈስ እግዚአብሔርን የሚያመልክ ሰው ምን አይነት ሰው ነው? በተገረዘ ወይም በተለወጠ ልብ መመላለስ። ቁጥር 4 ላይ ሄዳችሁ ይሄን ታነባላችሁ። እኔ ግን በስጋ ደግሞ የምታመንበት አለ። ሌላ ሰው ማንም ቢሆን በስጋ የሚታመነው እንዳለ ቢመስለው እኔ እበልጠዋለሁ ይላል። በተለወጠ ልብ መመላለስ፣ በተቀየረ ልብ መመላለስ፣ እግዚአብሔር የሚፈልገው አይነት ሰው መሆን። እነሱ የሚያወሩት መገረዝ አለ፣ ስለ ስጋ መገረዝ። ነገር ግን ጳውሎስ እያወራ ያለው የስጋ መገረዝ በቂ አይደለም። የስጋ መገረዝ ለልብ መገረዝ ምንም አስተዋጽኦ አያደርግም። እግዚአብሔር ቢያዝም በብሉይ ኪዳን ስርዓት አንዱ እስራኤላዊ የሚኮንበት መንገድ ቢኮንም አሁን ጌታ ኢየሱስ ክርስቶስን አምኖ የሱን መንገድ ለመከተል ይሄኛው ግርዘት አይደለም የሚያስፈልገው፣ የልብ መለወጥ ነው የሚያስፈልገው። የሚገረዘው ኦር የሚቆረጠው የማያስፈልግ የሰውነት ክፍል ነው። ያው ሁላችሁም እንደምታውቁ ይሄ የማያስፈልገው የሰውነት ክፍል ተቆርጦ እንደሚወጣ ከኛም ልብ ውስጥ ተቆርጦ መውጣት ያለበት ነገር እንዳለ ጳውሎስ ይናገራል። ልብ በተለወጠ ልብ መመላለስ፣ በንግግር፣ በአስተሳሰብ፣ በአኗኗር ከሌሎች ጋር በምንኖረው በአኗኗር የተሻልን ሆነን ሳይሆን የበለጥን ሆነን ሳይሆን እንደው እኛ ስማርት የተሻልን ሰዎች ሳይሆን በክርስቶስ ኢየሱስ የተደገፈ ሰው እንደሆነን እያሰብን የምንናገራቸው ንግግሮች፣ የምናስበው አስተሳሰብ እንደ ክርስቶስ ሆኖ እንድንመላለስ መንፈስ ቅዱስ ዛሬ እኔና እናንተንም ያሳስባል። በመንፈስ እግዚአብሔርን ማምለክ ቀላል ነገር ሊመስል ይችላል። በመንፈስ ተሞልቶ ጌታን ማምለክ በልሳን መናገር ወይም ቸርች ውስጥ የምናደርገው አክቲቪቲ ብቻ አይደለም። በሁሉ ቦታ በመንፈስ እግዚአብሔርን የምናመልክ ብሎ እንደ መነሻ አስምሮ የተነሳው ጳውሎስ በመንፈስ የሚመላለስ ሰውን ድርጊት ለማሳየት እነዚህ ነገሮች ከዚህ ቃል በስተጀርባ የተጠቀጠቁ ናቸው። በተለወጠ ልብ መመላለስ። ዛሬ ንግግራችን ተለውጧል ወይ? አስተሳሰባችን ተለውጧል ወይ? አኗኗራችን ተለውጧል ወይ? አንድ አይነት ነን ወይስ በልዩነት ምንኖር? አኗኗራችን ምን ይመስላል? ክርስቲያናዊ ሴቶችን እናሳያለን ወይ?
ባለንበት መስሪያ ቤት፣ በምናገለግልበት ቤተክርስቲያን፣ በምንኖረው ቤተሰብ ውስጥ በመውጣት መግባታችን፣ በአገልግሎታችን ንግግራችን የማን ንግግር ነው? በጨው እንደተቀመመ ንግግራችሁ መልካም ይሁን እንደተባለው ነው ወይስ ሌሎችን የሚያቆስል ሌሎችን ከመስመር የሚያወጣ? አስተሳሰባችን እንደ ክርስቶስ ነው ወይ? እኛ የክርስቶስ ልብ አለን? አኗኗራችን የክርስቶስን ይመስላል ወይ? ጳውሎስ በመንፈስ መመላለስ፣ በመንፈስ መኖር፣ ልብን ለውጦ መኖር፣ ልቤን ለውጥልኝ፣ ሐሳቤን ቀይርልኝ። በመንፈስ የሚመላለስ ሰው በተለወጠ ልብ የሚመላለስ ሰው። አራተኛው የጀመረ ግን ያልጨረሰ ሆኖ መኖር። የጀመረ ግን ያልጨረሰ፣ ከጌታ ጋር ኑሮ የጀመረ ግን ያልጨረሰ ሆኖ መኖር። የጨረሱ ሄደዋል ትተውን፣ ለኛ ትተው፣ እኛ አለን። መቼ እንደምንጨርስ አናውቅም። ወይ እሱ ይመጣል ወይ እኛ እንሄዳለን። ቁጥር 12 ላይ እንደዚህ ይላል፣ አሁን እንዳገኘው ወይም አሁን ፍጹም እንደሆኑ አይደለም ይላል። ነገር ግን ስለ እርሱ በክርስቶስ ኢየሱስ የታዘዙትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክት እፈጥናለሁ ይላል። ምን አይነት ጳውሎስ ነው! የጀመረ ግን ያልጨረሰ ሆኖ መኖር። በመንፈስ የሚኖር ሰው፣ በመንፈስ የሚያመልክ ሰው አንዱ እንደጨረሰ አይኖርም። እስቲ ራሳችሁንም ጎረቤታችሁንም አብሯችሁ የሚኖረውን ሰው ዝም ብላችሁ ጥናት አድርጉ። ሰው ሁሉ ጨርሶ ነው የሚኖረው። ከፊት ለፊት ክብር እንዳለ፣ ከፊት ለፊት ህይወት እንዳለ፣ ጌታ እንደሚመጣ እያሰበ የሚኖር ስንት ሰው ነው? ትዝ ይለናል። በቀን ውሏችን ውስጥ ስንት ጊዜ ትዝ ይለናል? በሳምንት ህይወታችን በምናደርገው ማንኛውም ተሳትፎ ውስጥ የጀመርነውን እንደጨረስን ነው እየኖርን ያለ ነው ወይስ ገና እንዳልጨረስን? አንዳንድ ሰዎች የሆነ ስራ ላይ የሆነ መስክ ላይ እየደከሙ አቅም እያጡ ችሎታቸው እያነሰ ሲመጣ እሱ እኮ ጨርሷል ይባላል። አቅሙ የዛን ያህል ነው። በቃ ምድራዊ ስራ ስንሰራ ማለት ነው። በክርስትና ዓለም ግን እንደሱ አይደለም። የጀመርን ግን ያልጨረስን ሆነን መኖር። ቁጥር 12 ላይ ይሄን እናገኛለን። ጳውሎስ ዓላማና ግብ እንዳለው ሰው መኖር ያለበት በመንፈስ የሚያመልክ ሰው። በመንፈስ የሚያመልክ ሰው ዓላማ አለው፣ የሚኖርበት ዓላማ አለው። እያንዳንዱ ቀን ለሱ ግብ አለው፣ ዓላማ አለው። የኋላዬን በመርሳት ይላል። ምንድነው የኋላ የሚረሳው? የኋላ ድካምም አለ ስኬትም አለ ወዳጅ። ሁለቱንም እየረሳው ድካም ወደ ኋላ ይጎትታል፣ ስኬት ደግሞ እንድንቆም ያደርገናል። ኢትዮጵያውያን ያው እንታማለን። አብዛኛው ጊዜ ምቾት ነው ማይመቸን። ድካም ላይ ማነው ማጣት የሆነ ነገር ላይ እንፈልጋለን እስክናገኝ ብርቱ ጠንካሮች ነን። ነገር ግን ስኬትና ምቾት ወደ ኋላ ያስቀረናል፣ ፖዝ እንድንሆን ያደርገናል፣ ዓላማችንን እንድንስት ያደርገናል። ስለዚህ ጳውሎስ የኋላን በመርሳት ያለው የኋላን በመርሳት ውስጥ ሁለት ነገር ነው ያለው። አንደኛው ድካሜን በመርሳት፣ ሁለተኛው ስኬቴንም በመርሳት እንደ አሙቆ እንዳያስቀረኝ አለ ልቤ ውስጥ ግን ወደ ኋላ ሊጎትተኛ አይገባም። የኋላን በመርሳት ወደፊት ምን እላለሁ? እዘረጋለሁ። ወደፊት መዘርጋት የሚለው ሐሳብ ደግሞ የሚለውም ሐሳብ ሁለት ነገሮችን ይወክላል። ምንድነው? ወደፊት በመዘርጋት ወደ ተዘጋጀልኝ የህይወት ግብ ማለት ነው። አንደኛው እሱ ነው። ሁለተኛው የቀረኝን የቤት ስራ እየሰራው
ወደ ቀረው የቤት ስራ እግዚአብሔር ወደ ሰጠኝ ተልእኮ እግዚአብሔር ወደ አሰመረልኝ መስመር እግዚአብሔር ወደ አዘጋጀልኝ ገበታ ታውቃላችሁ እግዚአብሔር የቤት ስራ ሰጥቶን እንዳለን ጌታ ኢየሱስ ክርስቶስ እሱ ከሄደ በኋላ ያለውን ስራ በሙሉ ለኛ የቤት ስራ እንደሰጠ ታውቃላችሁ። ምስክሮች ነን፣ የቤቱ ሰራተኞች ነን፣ አምባሳደሮች ነን፣ ተወካዮች ነን፣ የእግዚአብሔርን ስራ የምናስቀጥል ነን፣ ሰማይን ሪፕሬዘንት ያደረግን ነን። ቤተ ክርስቲያን ምድር ላይ የተቀመጠችው እኛ አማኞች በምድር ላይ የተቀመጥነው ቀጣዩን የቤት ስራ ጌታ እስኪመጣ ድረስ ወይ እኛ እስክንሄድ ድረስ የምንሰራው ብዙ ስራ አለ። የምትጸልዩ በጸሎታችሁ ትጉ። ወንጌል የምትሰብኩ በስብከታችሁ ትጉ። የምትዘምሩ በዝማሪያችሁ ትጉ። ጳውሎስ ዘረጋለሁ፣ የቤት ስራዬን እሰራለሁ። አምላኬ አክሊል ይዞ እየጠበቀኝ ነው። አምላኬ ክብር ይዞ እየጠበቀኝ ነው። ስለዚህ መሮጥ አለብኝ፣ መሄድ አለብኝ፣ መጓዝ አለብኝ። በሁለንተናችን እግዚአብሔር የሰጠንን ነገር ይዘን የቤት ስራችንን ይዘን የምንሄድ ከሆነ በእውነተኛ እግዚአብሔርን በመንፈስ የምናመልክ ነው። የጀመርነው ግን ያልጨረስነው ህይወት እንዳለ እያሰብን መኖር ከባድ የሆነ መንፈሳዊነት አቁሟል። ብዙ ሰው አቁመናል። ብዙዎቻችን ብዙ ነገር። ጳውሎስ አላቆምም፣ እዘረጋለሁ፣ እንደያዝኩ አልቆጥርም፣ እንደጨበጥኩ አልቆጥርም። ሩጫ ላይ ነኝ። ትራኩ መጨረሻ ላይ አልደረስኩም። የፍጻሜው ሩጫ ቢሆንም ድል የሚያስገኝ ክብር የሚያስገኝ ሩጫ ቢሆንም አልደረስኩም። መስመሩ ላይ እስክደርስ ድረስ እሮጣለሁ። መስመሩ ላይ እስክደርስ ድረስ እታገላለሁ። አይመችም። በሩጫ ዓለም አይመችም። ትንፋሽ ያቆራርጣል ሩጫ። አየሩ ላይ መች ይችላል ሩጫ ስትሮጥ። ግን ምን እላለሁ? ሮጣለሁ። የኋላዬን በመርሳት የኋላ ድካሜንም ስኬቴንም በመርሳት ወደፊት ወደ ተዘጋጀልኝ ህይወት እዘረጋለሁ። እግዚአብሔር እንድንዘረጋ ይርዳል። ወደፊት የተሰጠኝን የቤት ስራ እየሰራው ቀጥላለሁ። ስንቶቻችን የኋላ ስኬት ይዞን አስቀርቶናል። ስንቶቻችን የኋላ ድካም እየከሰሰን አስቀርቶናል። ዛሬ የምስራች ይዤላችሁ መጥቻለሁ። እንርሳው፣ እንውጣ፣ ከዛ ወደፊት እንዘርጋ። እግዚአብሔር ድል ይሰጠናል። ጳውሎስ በመንፈስ ማምለክ ይሄንን ነው ይላል። መንገዴን አደራ ላንተ እሰጣለሁ እያለ የሚኖር ሰው ነው ጳውሎስ። አምስተኛው በትዕግስት አዳምጡኝ። በሁለንተና ክርስቶስን መምሰል ቁጥር 17 ላይ ሄደን እናገኛለን። ይሄንን በሁለንተና ክርስቶስን መምሰል ወንድሞች ሆይ እኔን የምትመስሉ ሁኑ። ደስ ሲል እኛ እንደ ምሳሌ እንደምንሆናችሁ እንዲሁ የሚመስሏችሁን ተመልከቱ። አያችሁ፣ ጳውሎስ ክርስቶስን ስለሚመስል በድፍረት ወንድሞች ሆይ እኔን ምሰሉ ይላል። እኔን ጨምሮ ዛሬ እኔን ምሰሉ የሚል ህይወት ያለን ስንቶቻችን ነን? ከዋኖች ጀምሮ እስከ ታች ድረስ ያለን። በእግዚአብሔር ቤት ቆይታችን ምን ያህል እንደሆነ አላቅም። ብዙዎቻችን በእግዚአብሔር ቤት ብዙ እንደቆየን ተስፋ አረጋለሁ። ይሄን መልእክት የምትሰሙ በሁለንተና ክርስቶስን መምሰል ምን ማለት ነው? ትህትናውን ማጋባት፣ የራስ ማድረግ፣ ትሁት መሆን፣ ፍቅሩን መሞላት፣ ይቅርባይነቱን መሞላት፣ ትጋቱን መሞላት፣ ትዕግስቱንና ጽናቱን መሞላት። በሁለንተና ክርስቶስን መምሰል። በመንፈስ የሚያመልክ ሰው ክርስቶስን የሚመስል ሰው። ማንን ትመስላለህ? ማንን ለመምሰል ነው ራስህን እያስለመድክ ያለ? ቁርጥ ማን? ኢየሱስ አንድ ጊዜ እናንተ የዳቢሎስ ልጆች አላቸው። አያችሁ፣ ማንነታችን አምላካችንን ያንጸባርቃል። ስለዚህ በሁለንተና
ክርስቶስን መምሰል በጣም ያስፈልገናል ማለት ነው። ስለዚህ ሰው በመንፈስ ሆኖ እግዚአብሔርን ማምለክና ከመንፈስ ፈቃድ ውጭ ሆኖ ማምለክ የተለያዩ ነገሮች ናቸው። ስለዚህ በሁለንተናችን ክርስቶስን ልንመስል ይገባል። ትህትናው፣ ፍቅሩ፣ ይቅርባይነቱን የራሳችን ባህሪ ማድረግ ያስፈልገናል። የመጨረሻው ሐሳብ በቁጥር 18 ላይ ያለው ሐሳብ ነው። የመስቀሉ ጠላት ሳይሆን ወዳጅ ሆኖ መኖር በመንፈስ ማምለክ ማለት ነው። በመንፈስ ሆኖ ማምለክን የመሰለ በረከት የለም። በመንፈስ ሆኖ መመላለስን የመሰለ በረከት የለም። ቁጥር 18 ላይ ምን ይላል? ላንብበው። ብዙዎች ለክርስቶስ መስቀል ጠላት ሆኖ ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም አልኋችሁ እያልኩ እላለሁ፣ መጨረሻው ጥፋት ነው። ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል። ስለዚህ በመንፈስ ሆኖ ማምለክ ማለት በዚህ ክፍል ውስጥ እንደምንመለከተው ጠላቶች ሳይሆን ወዳጅ ሆኖ መመላለስ። ጠላቶች የተባሉት መጨረሻቸው ጥፋት ነው። ለምን? ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። አያችሁ፣ በመንፈስ ሆነን ማምለክ የመስቀል ጠላት ሳይሆን የመስቀል ወዳጅ ሆኖ መኖርን የሚያሳይ ነው። ብዙዎቻችን እንደምንመለከተው ይሄ አስጨናቂና አስፈሪ ዘመን ሰዎች ለሆዳቸው ሲሉ ለጥቅማቸው ሲሉ ብዙ ነገር ነው የሚያደርጉት። ስለዚህ ሐሳባችን ምድራዊ ብቻ ሳይሆን ሰማያዊ እንዲሆንም ያስፈልጋል ማለት ነው። ስለዚህ በመንፈስ የሆነ አምልኮ የመስቀል ወዳጅ ሆኖ መኖር ነው። ወዳጆቼ እንደነዚህ ሰዎች እንዳንሆን ራሳችንን መጠበቅ ያስፈልጋል። መልእክቴ እንደገባችሁ ተስፋ አረጋለሁ። ስጠቀልል ሐሳቤን ዛሬ እኛስ ትምክታችን ኢየሱስ ብቻ ነው ወይ? እስቲ ራሳችንን እንጠይቅ። እውነት ሌላ የምንመካበት ነገር የለም ወይ? የምንቆጥረው ነገር የለም ወይ? በክርስትና ሕይወታችን ይህን ሰርቼ እንዲያርጌ እንዲወጥቼ ጳውሎስ የሚቆጥረው ነገር እያለ መቁጠር አልፈለገም። የሚቆጠር ነገር ቢኖረንም እንኳን ክርስቶስ ካደረገው ነገር ጋር ምንም የሚገናኝ አይደለም። በተለወጠ ልብ ሆነን ነው ወይ እየተመላለስ ያለ ነው? ሀገር እንዳለው ሰው እኛ ሀገራችን በሰማይ ነው ይላል። ሀገር እንዳለው ሰው፣ ርስት እንዳለው ሰው፣ ወደፊት አምላክ እንደሚያገኘው ሰው ሆነን ነው ወይ እየተመላለስን ያለ ነው? በሁለንተና ክርስቶስን በመምሰል የእርሱ ወዳጆች ነን ወይ? መልሱን ለእናንተ ነው የምተውላችሁ። በመንፈስ እያመለክን ከሆነ እውነቴን ነው ምላችሁ ያነሳናቸው በረከቶች በሙሉ በእኛ ህይወት ውስጥ ይመጣሉ። በመንፈስ ሆኖ ማምለክ ዓይንን መጨፈን አይደለም። በመንፈስ ሆኖ ማምለክ በልሳን መናገር አይደለም። በመንፈስ ሆኖ ማምለክ ወደ ቤተክርስቲያን ሄዶ የቤተክርስቲያን ፕሮግራማትን ማድረግ አይደለም። በመንፈስ ማምለክ ማለት በክርስቶስ ተመክተን በስጋ የምንመካው አንድ ነገር ሳይኖር በተለወጠ ልብ ጀምረን ያልጨረስነው የቤት ስራ እንዳለ እያሰብን እየኖርን በሁለንተና ክርስቶስን በመምሰል የመስቀል ወዳጅ ሆነን የምንኖረው ህይወት ነው። ስለዚህ በመንፈስ የሚመላለስ ሰው ህይወቱ በዚህ የተቃኘ ወዳጆቼ፣ እኔንም ጨምሮ በዚህ ዘመን ያለን ክርስቲያኖች እኛ ነን ተረኞች። የፊልጵስዩስ ሰዎች የሉ፣ ዛሬ እኔና እናንተ ግን አለን። በመንፈስ እንድንመላለስ እግዚአብሔር ይርዳል። መልእክቴን ስላዳመጣችሁ በጣም አመሰግናለሁ። ወዳችኋለሁ። ኮፒ ሊንክ፣ ሼር ማድረግ፣ ዲዩት ማድረግ እንዳይረሳ። ተባረኩ። ሻሎም